ህዝቡ በደንብ ያውቃል ስለሚያውቅም እነዚህ አይነት ቪዲዮዎች አይቻሉና አንድ ወስቲ ዳይሬክተራችን ቃስም ያስመልክተንና አንዳንዶቹ በትግርኛ ናቸው በትግርኛዎቹን መልሳለሁ እዚህ ፊልፍታችን ምነው በነገራችን ላይ የሙዚቃ አይነት ይዘት ያለው ነው አንድ ቲክቶከር ነው ምን እንደሚል እስኪ ይክፈትልና እኔ ከስር በአማርኛ ወራለሁ واي ودقرو دائما كونسرت زيني ودرت وصخ قدي واحد شرف كوزيا اسمعنا اسكي ريميكس ورا من عشي تزحالف كله بقى داكم عقلنا تنسطي الطفيو سلام نمشالن يبقانا አገሬ ማንባት ይበቃታል በጸጋም በመከራ በችግርና በመከራ የማይመስሉትን መስላለችና ይበቃታል ሀገሬ ሰላም ነው ምን መርጠው ነው ማለት ዋናው ማለት በብሔር በመናም መወሸቅ የሚለው ነገር የሚያጠፋ ነው ምክንያቱም በኦሮምኛ እንትን ነው ያቀርባለው በነገራችን ላይ ከዚህ በኋላ ይበቃኛል አንጉም ጥሩም መጥፎ ነገሩም በሰልችቶኛል ነው የሚለው ሁለተኛው እንግዲህ አንዲት የትግራይ እህታችን በአማርኛ ነው የምታወራው እስኪ እንስማት ምን እንዳደረግን ቆይ ምንድነው ያደረግነው ቆይ ምን አድርገን ነው ምን አጥፍተን ነው ቆይ ለምን ምን አጥፍተን ነው አሁንስ ትግራይ መወለዳችን በጣም ያስጠላል ነው በጣም እኔ ትግራይ መወለድ በጣም ነው የምጠላው ጦርነት ቆይ ለምንድነው የምታገኙት ጦርነት እናንተ ሰው የሞተ ሰው ያለቀ እናንተ ምንድነው የምታገኙት ቆይ እስከ መቼ ነው እንደዚህ በቀጥለው ምን አጥፍተን ነው አታተخدግም ነው ማለት በትግርኛው አፈሳ ብለው በየሰፈሩ እየዞሩ ያለ ነው የሚያሳየው እና እናት እንግዲህ ስለ ልጇ ተጨንቃ ልጇን ለመደበቅ የተንቀሳቀሰች ነበር አጋጣሚ ልጇ ሊወጣ ሲል አገኘችው ምን ሆነሻል እናቴ ይላታል ግባ ልኝ ትለዋለች እሱ ግን ግድ የለም ችግር የለም ተረጋጊ ብሎ ይወጣል እና እነዚህ አፈሳ የሚያደርጉት ውጭ ላይ ያገኙታል እና ምን ሆናቸው ይላቸዋል የክተት ወረቀት ይሰጡታል ከላይ የተሰጠ ትዕዛዝ ነው የሚለው በትግርኛ ልጅ ይቀደዋል የምን ክተት ነው ብሎ ይቀደዋል ፈሪ ትግሬ ለንም ይሏል ጀጋን ማን ይርናባ ጀግናማ ጀግኖችማ ነበርን ይላል ብናትና ጀግንነት እኮ ስለኛ ጀግንነት እኮ ነው እናንተ አሁን በህይወት ያላችሁት فرح ندي وزبهل فري لنات ነው አይደል የሚባለው ነደይ ጀግና ከሆነ ላይ አይደል ለናቴ ጀግና መሆን ፈልጋለሁ ናአክ ነብረ ላይ አይደል ለናቴ ኖርላት ፈልጋለሁ ጀጋኑ ናበልኩም አይተወዱና ጀግና ያላችሁ አታስጨርሱ ኸድኩም ጀጋኑ ሆኖ ከፈለጋችሁ ሂዳችሁ ራሳችሁ ጀግና ሆኖ ነው አና ነደይ የጀግና ከሆነ ላይ እኔ ለናቴ ነኝ ጀግና መሆን ፈረህ ይደፉ አሳደይ ይደፉ ዘሐወ ይخስሊ ገናለው يدفو أزادي زعنببا كندي جاكانو ديانا ركبا ባይዘው ይሄ በጣም የሚያሳዝን ነገር ነው ሪሊ ሶሪ እንግዲህ ይሄን ነገር ማቅረብ ፈልግ ያለም ግን መታወቅ ስላለበት በጣም ነው የሚያስለቅሰው ባይዘው የትግራይ ነገር እድሜ ልክ ዝም ብሎ ለጦርነት እንደተፈጠረ ህዝብ ለመከራ እንደተፈጠረ ህዝብ ግን መሪ ምን ማለት እንደሆነ ግን በእኛ ማለት ሌላ ሪፈር ማረጋ እንትና አትፈልግም ሌላ ሪፈር ማረጋ አትችልም ወይም ማጥናት አትችልም ከኛ መማር ነው ያለቀሰችው ወጣት በቃ ልክ እኮ ነው እኛ መሪዎች አናለቅስም መሪ አያለቅስም እኔ ጦርነት ይቅር ምለው ለልጆቼም ጭምር እኮ ነው ለልጆቼም ጭምር ነው እነዛ ጦርነት ወደ ጦርነት እንግባ የሚሉ ልጆቻቸው ጦርነት በፊት ለፊት አሰልፉ ቢባሉ
አያረጉትም ያ በፍጹም ፊት ለፊት የነሱ ልጆች እኮ አፍተሩ ለዚህም የሉም ፊት ለፊት መጀመሪያ ልጅህን አሰልፍ ፊት ለፊት ቢባል እኮ አያደርገው እናት ግን ምን እንዴት እንደምታለቅስ ያ የመጀመሪያ ወጣት ብዙ ትምህርት አለው ኦሮምኛም ነው የሚዘፍነው ትግርኛም ነው የሚናገረው ኢትዮጵያዊነቱን ነው ሐሳብ ብቻ አይደለም በእንተንም በኦሮምኛም እየዘፈነ ህብረ ብሔራዊ አንድነት ትክክል ነው ያ እንትን ልጅቷ ደግሞ እያለቀሰች ብሔሩ ላይ አልተወሸቀም አንድነትን ነው የሚሰብከው አልተወሸቀም ባይዘ ወይ አሁን ወጣት እኔ በጣም ነው ደስ የሚለኝ ወጣቱ በቃ መረጃውን ድሮም እኮ እኛ ነን የገደልነው ማንኛውም ሰው ትክክለኛ መረጃ ካገኘ ትክክለኛ መረጃ ማወቅ የሚፈልግ ማለት ነው እንዳንዴ ሀቅ የማይቀበል እኮ አለ ሀቅ ተናግረው ሀቅ የማይቀበልም አለ ግን አብዛኛው ሰው ወጣቱን ያዩት ሀቅ ሲቀበል ተቀብሎ ደግሞ ፊት ለፊት ሲታገል እኔ በጣም ነው የትግራይ ወጣት በጣም ነው ደስ ያለኝ እሱን ብቻ አይደለም ድሮ እኮ ለህወሓት መቃወም እንኳን እንዲህ በመድረክ በዚህ እንትልል በመድረክም አይቻልም እኛ ዝም ብለን የጠጣ ነው እኔ አሁን የህወሓት ደንቆሮና እውር አፍቃሪ ነው የነበርኩት እውር አፍቃሪ በጣም አይዘው የኡነት ነበር የምታገለው የኡነት ምክንያቱም ህገ መንግስቱን ስርዓቱንና እነሱን አንድ አርጌ ስለማይ አንድ አርጌ ነበር ማየው ስርዓቱንና እነሱን አሁን ግን ወጣቱ ሀቅ እየተቀበለ ነው ከጦርነት ሊቢያ ሄዶ እየሞተ እኮ ነው ጦርነትን ፈርቶ ሊቢያ ሄዶ እየተሳቃየ እኮ ነው ያለው ወጣቱ እዚህ አዲስ አበባም ጎዳና ላይ ያለው ወጣትም አለ አዲስ አበባን ጭምር ማለት ነው ወደ ሁሉም አሁን እየተበታተነ ነው ጦርነት ሰግቶ ጦርነት ፈርቶ እና ጦርነቱ ወጣቱ በተለያየ መንገድ ሲታገል በጣም ነው ደስ የሚለኝ በጣም ምክንያቱም አላማው አወቀው የነዚህ አላማ ምንድነው ስለዚህ የነሱን ሁሉና ማረጋገጥ እንደሆነ ገባው የህዝቦች ሁሉና ሳይሆን የነሱ ሁሉና ማረጋገጥ እንደሆነ ገባውና ወጣቱን በፈለገው መንገድ እንትን አንዳንዱ በዋትስአፕ ምናምን ይልኩልኛል ብዙ በድራማ መልክም እየሰሩ ነው ግን እነሱ ያዳምጡም እኮ እነሱ እንትን ቢሉም በፍጹም አይቀበሉትም እነሱ አይቀበሉትም ግን የሚቀበለው እናት ምንድናት ይች ልጅ ናት በቃ እናት ማለት ይች ልጅ አሁን ያለቀሰችው እንደዛ ናት እናት የምትለው አሁን አንዳንዴ ምን ይላሉ መሰለ የጦርነት ወሬውና እንትኑ ሲቸግራቸው ማይቀርልን ከሆነ ጀምሩት ምክንያቱም ባለፈው ክረምት ይጀምራል ተብሎ ነበር አሁን ይጀምራል እየተባለ ማለት ነው እንደገና መልሶ ጥቅምት እንደገና በቃ ሰው በጦርነት አእምሮ ውስጥ ነው ያለው አሁንም ፌደራል ቀረበ መጣ ተዘጋጅ መጣ እንደገና ቀርበዋል ተከባሃል በፌደራል ባይዘው ፌደራል መንግስት ጦርነት እንዲጀምር በጣም ደስታቸው አይችሉም